ጸሎት ስጀምር ክፉ ሐሳብ በልቤ ይመጣብኛል። እያማተብኩ ለመከላከል ብሞክርም እያቃተኝ ነው። አንዳንዴ ይህንን ሐሳብ ይዤስ በእግዚአብሔር ፊት መቆሜ መልካም ነውን ብዬ እንዳስብና ጸሎቴንም አቋርጬ እንደወጣ የሚያስገድድ ሐሳብ ይመጣብኛል። ምን ባደርግ ይሻለኛል? ጸሎቱን ማቋረጥ ወይስ እንደሆንኩት ሁኜ መቀጠል የሚል ነው። የዛሬው ጥያቄ ደግሞ የተነሳው እንግዲህ ጥያቄያችንን እግዚአብሔር ይስጥልን እንላለን። ምክንያቱም ይሄ ብዙ ሰው ጥያቄ ሊሆን እንደሚችል በማሰብ ነው እንደዛ ምለው። እግዚአብሔር ደግሞ መልሱን እንዲሰጠን ሁላችሁም በጸሎት አግዙኝ፣ እርዱኝ። ከዛ ወደ ጥያቄው መልስ እንግባ። እርግጥ ነው ማንኛችንም ብንሆን ለጸሎት ስንቆም በጎ ሕሊና ይዘን ብንቆም መልካም ነው። ምክንያቱም ጸሎት መስዋዕት ነው አይደለ? እግዚአብሔር ደግሞ የኃጥአንን መስዋዕት ይጸየፋል። ከዚህ የተነሳ በእግዚአብሔር ፊት ስንቆም የምናቀርበው ጸሎት ከቃየል መስዋዕት የተለየ ንጹህ ሆኖ መቅረብ እንዳለበት እናምናለን። ምክንያቱም እኛ እግዚአብሔር ንጹህ ባህሪ አምላክ ነውና ንጹህ ነገርን ይፈልጋል ብለን እናምናለን። ለምንወደው አምላክ ለእግዚአብሔር በንጹህ ዕቃ የተዘጋጀ ንጹህ መባ፣ ንጹህ መስዋዕት ይዘንለት ብንቀርብ እጅግ ደስ ይለናል አይደል? የተወደደ መስዋዕት ሆኖ በእግዚአብሔር ፊት ጸሎታችን ያደርግልን ዘንድ ንጹህ ሆነን በንጹህ ሕሊና ይዘነው ብንቀርብ መልካም ነው። ግን እንደዛ የማያደርጉ ወይም እንደዛ የማያስችሉ ጉዳዮች ሊገጥሙን ይችላሉ። ይሄ ማለት ለምንድን ነው እንደዚህ የምላችሁ? ዲያብሎስ እኛ ጸሎት ስንጀምር እሱ ደግሞ በጎን ስራውን ይጀምራል፣ የራሱን ስራ ይጀምራል ማለት ነው። ይህ ምን ማለት ነው? ልቡናችንን ሊከፍሉ የሚችሉ ሀሳቦች ወይም ዓለማዊ ሀሳብ እንድናስብ የሚያስገድዱ ክፉ ምኞት ወይም ሌላ ሀሳብ በልባችን ውስጥ እንዲመላለስ ሊያደርግ ይችላል ማለት ነው። መቼም በዚህ ምድር ላይ ማንኛውንም ነገር ስንሰራ በውሃ መካከል ከሆነ ምንሰራ ውሃውን ልንገድብ እንችላለን አይደል? ነፋሱን ግን ማስቆም እንችላለን? እንደዛ እንችልም። የፀሐይ ብርሃንንስ መከለል እንችላለን? ላንችል እንችላለን። የምንችልበት አጋጣሚ ሊኖር ይችል ይሆናል። ምንከለክላቸው ምንገድባቸው ነገሮች እንዳሉ ሁሉ መገደብ የማንችላቸው ነገሮች ይኖሩ ይችላሉ። ይልቁንም እንዳለ ተጋፍጠን ወይም ተጋፍጠን መቀጠል ያለብን ስራዎች ሊኖሩ ይችላሉ። ማንኛውም ሰው ቤት በሚሰራበት ጊዜ የሚሰራበት መሬት ላይ መሬቱ ሲቆፈር ምን እንደሚገጥሙ የሚያውቀው ነገር የለም። ምናልባትም መሬቱ አፈር ብቻ ሊሆን ይችላል። አለበለዚያ ደግሞ ጠጠርና ድንጋይ የተሞላ መሬት ሊያጋጥመው ይችላል። ያ ሊሆን እንደሚችል እያሰበ ነው የሚሰራው ማለት ነው። ግን መሬቱ በቀላሉ መቆፈር የማይችል ድንጋይ ቢሆን ወይም ጠጠራማ ቢሆን ምን ማድረግ ይችላል? ቤቱን አቆሙ መሄድ፣ ጭራሽ ስራውን ማቆም፣ ወይስ እንዳለ መቀጠል የሚለውን ነገር እስኪ እናንተ መልሱት። ምን ትላላችሁ? መቼም ይቀጥል ነው የምትሉት አይደል? ምክንያቱም ድንጋዩን ማውጣት የሚቻልባቸው ብዙ መንገዶች ስላሉ ማለት ነው። እርግጥ ነው ብዙ ገንዘብ ይፈጃል፣ ካሰባችሁት በላይ ብዙ ጊዜም ይፈጃል። እሱ እንዳለ ሆኖ ግን ቤቱ መቀጠል እንዳለበት ሁላችንም እንስማማበታለን። ምክንያቱም ሌላ መሬት የለውም እና ያ ሰው ቤት ሊሰራ የሚችልበት የተፈቀደለት የተሰጠው ቦታ ያ ብቻ ስለሆነ ማለት ነው። እኛም ጸሎት የግድ ያስፈልገናል። ምክንያቱም እንድንጸልይ ታዘናልና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ ካስተማረን ትምህርቶች አንዱ ጸሎት ነው። ጸሎት ለችግሮቻችን መፍትሄ እንድናገኝ ወደ እግዚአብሔር የምናቀርብበት መንገድ ነው። እኛ ለእግዚአብሔር ሀሳባችን የምናቀርብበት ከእግዚአብሔር ረድኤት ወይም ምላሽ የምንጠብቅበት የምንቀበልበት አንዱ መንገድ ጸሎት ነው በክርስትና። ስለዚህ ያለ ጸሎት መኖር አንችልም ማለት ነው። ያለ ጸሎት መኖር የማንችል ከሆነ ልባችን ደግሞ እየዋዠቀብን የምንቸገር ከሆነ ምንድን ነው ማድረግ ያለብን ካላችሁኝ፣ እንደነገርኳችሁ በንጹህ ሕሊና ማቅረብ መልካም ነው። ግን እዛ ደረጃ ላይ የሚደርሱ በጣም ጥቂቶች ናቸው። አሁን ባለንበት የክርስትና ደረጃ እዛ እንደርሳለን ማለት ሁላችንም አንችልም። በተመስጦ ሆኖ መጸለይ። አሁን ጸሎት ስንጸልይ ትኩረት ይፈልጋል፣ ተመስጦ ይፈልጋል። መንግስተ ሰማያትን ብቻ በማሰብና በመቃተት እሷን በመፈለግ እንድናቀርበው ይፈለጋል። በጸሎት ጊዜ የሚያስፈልጉ ነገሮችን ነው የምነግራችሁ። ጸሎት ለምድራዊ ጉዳይ አይጸለይም። ሲጀመርም አንድ ክርስቲያን ለምድራዊ ጉዳይ ሊጸልይ አይችልም። ለሰማያዊ ጉዳዮች ነው የሚጸልይ። በሰማያዊ ጉዳዮች ጀርባ እግዚአብሔር ምድራዊ ጉዳዮችንም እንደሚፈጽምለት ስለሚያምን ነው። ግን ወጣንያን እንደመሆናችን መጠን የዕለት እንጀራችንን ስጠን በሚለው ጸሎት ውስጥ ምድራዊ እንጀራችን ብቻ ትዝ ሊለን ይችል ይሆናል። ግን ዓላማው እንደሱ አይደለም። የዕለት እንጀራችን ስጠን ማለት ስጋውን ደሙን ዕለት ዕለት እንድንቀበል አድርገን፣ ስጋውን ደሙን የሚያቀብልን ካህን አታሳጣን፣ ስጋውን ደሙን የምንቀበልበት ስፍራ አትንሳን ብሎ መጸለይ ማለት ነው። የዕለት እንጀራ የተባለው ቅዱስ ቁርባን ነው። ሰማያዊውን ማዕድ የፈቀደልን ክርስቶስ ምድራዊውን ማዕድ እንደማይከለክለን ስለምናምን እንደዛ የምንለው ማለት ነው። እና ዋናው ላይ ትኩረት እናደርጋለን። ይሄኛው ደግሞ ሁለተኛ ጉዳይ ነው። ይሄ የምድሩ ጉዳይ ሁለተኛ ጉዳይ ነው። ይሄን እንደማይከለክለን እግዚአብሔር እርግጠኞች ስለሆነ